በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 በዚህች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔር የታዘዘ መልአክ ተገለጠለትና ለእስራኤል ምስፍና ሾመው። የጣዖቱንም መሠዊ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያውም ለእግዚአብሔር ሰጥቶ በዚያ በሰፈረው እንጨት እንዲሠራው አዘዘው። ሁሉም እንዳዘዛቸው አደረገ። እግዚአብሔር የላከው መልአክ ተመለከተው። እስራኤልን ከምድር እጅ ታድነዋለህና ከሰራዊትህ ጋር ሂድ፣ እነሆ ላኩልህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጅ ታድነዋቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸመር ዘረጋሁ። ጠል በምድር ላይ ሳይወርድ በጽምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጅ ታድናቸዋል እንድታድናቸው ያን ጊዜ አውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሄዶ መቀው። ከዚያም ጽምር አንድ መንቅል ሙሉ ውሃ ወጣ። ጌዴዎንም እግዚአብሔርን በቁጣው አትቆጣኝ፣ ዳግመኛም አንድ ጊዜ ልናገር፣ ጽምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔርም በዚያን ሌሊት እንዳለው አደረገ። ጽምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ጌዴዎንንም የእግዚአብሔር መንፈስ ረድኤት አጸናው። ነጋሪትም መታ። አቢዔዝርም በኋላው ሆኖ ደነፋ። ወደ ነገደ ምናሴም ሁሉ መልእክተኞችን ላከ። እርሱም ከኋላቸው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌምም መልእክተኞችን ላከ። መጥተውም ተቀበሏቸው። ጌዴዎንንም ከእነርሱ ጋር ያሉ ወገኖችን ሁሉ ሂዶ አሮዔድ በሚባል ሀገር ሰፈሩ። የምድያምና የአማሌቅ ሰራዊትን በዕንባሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያም ሰዎች በእጃቸው መጣል እንደማይችል ከአንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔርም ጌዴዎንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡ አድ ተመለሱ። ከሕዝቡ ሁሉ 2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔርም ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውኃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎችና እነሳቸው ከአንተ ጋር ይሂዱ አለው። ሕዝቡም ወደ ውኃ አወረዳቸው። እግዚአብሔር ጌዴዎንን ውሻ በምላሱ ጠለፍ አድርጎ እንዲጠጣ ከውሃው ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አስቀምጠው፣ ውሃውን የጠጣ ዘንድ በጉልበቱ የተንበረከከውንም ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። ከቁጥሩ ከቀሩት ሕዝብ ግን ውሃውን የጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡ በእነዚህ 300 ሰዎች አድናችኋለሁ። የምድያም ሰዎች በእጅህ እጥላችኋለሁ። ሕዝቡ ሁሉ ወደ ቤታቸው ይመለሱ አለው። በዚያም ሌሊት እሊህ 300 ሰዎች መልእክትን ነፉ። ይህ የእግዚአብሔር ኃያልና የጌዴዎን ጸምር ነው ብለው ጮኹ። የምድያም ሰዎች የመልእክቱን ድምፅ በሰሙ ጊዜ እግዚአብሔር በላያቸው ፍርሃትን አሳድሮባቸው ደነገጡ፣ ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ሁሉ እርስ በርሳቸው መተላለቅ ሆነ። መኳንንቶቻቸውን ሄሬብንና ዛብሄልን፣ ንጉሶቻቸውን ዛብሄልንና ሰልማንያንን ገደላቸው። ከምድያም ሰራዊት ፈረሰኞችን፣ ጦረኞችን 102,000 ገደሉ። ከዚያም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ አላደረጉም። በጌዴዎንም ዘንድ ምድር 40 ዘመን አረፈች። ከዚያም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ቀን ከሀገር አክያሞስ ከጋወርድ የቅዱሳን ሰማዕታት የአባ ሀረወግ፣ የሐናንያ፣ የኩዜ፣ የስንስራዲን፣ የአዎንስያስ፣ የሙሴ እህት ማርያም
መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ አልፋ አላፋትን እያሳሱ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃልን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።